ሰላም ጤና ይስጥልኝ ቻናል ቤተሰብ ተከታታዮች በዛሬው ዕለት እንግዲህ ስለ አርበኛ ተብሎ የሚታወቀው አርበኛ በእነሱ አጠራር ነው በእኛ ደግሞ ሌላ ብንሰጠው ደስ ይለኛል። ያው እንደታመመ መረጃዎች ወጥቷን ዘመነ ካሴ እንደታመመ መረጃዎች የወጡት ሁለቱ የሚያመሳስለው ነገር አለ ከሰለሞን ተካልይ ጋር። ሰለሞን ተካልይ ህይወቱ ያለፈው አመጋገብ ስርዓቱን ባለማስተካከሉ ነው። ዘመነ ደግሞ የአመጋገብ ስርዓቱን ባለማስተካከሉ የመጣ ህመም እንደታመመ ነው መረጃዎች የሚያመለክተው። ሰለሞን ተካልይ ያው ሰውነቱን ሽላማ ያለ ነው። ምክንያቱም ጥሬ ስጋ ይወዳል የሚባለው ሕክምና የሰጠውን ክልከላ በመተላለፉ ምክንያት ከፍተኛ ብስሎበት እንደነበረ ህመሙ ስለሚታወቅ ህይወቱ ወዲያውኑ እንዳለፈ ነው የሚታወቀው። የዚህ ሰውም እዚሁ የተለየ አይደለም ከአመጋገብ ስርዓት የመጣ እንደሆነ የሚጠቁሙ መረጃዎች አሉ። እሱም በዝርዝር የምንመለስበት ይሆናል። ሁለቶች የሚያመሳስላቸው ነገር አለ። ሰለሞን ተካልይ በተለይ አማራን ህዝብ በማዋረዱ ትልቅ የማይረሳ ትውስታ አለ ሀገርን በማዋረዱ። ነገር ግን የውሻ ማማት ነው የሞተው መጨረሻ ላይ። እሱ ብቻ ሳይሆን ህዝብ በፊትም ተስፋዬ የቡርቃ ዝምታ በተለይ አማራና የኦሮሞ ወጣቶች እንዳስጨረሰ በጻፈው መጽሐፍ እናስታውሳለን። እሱም እንግዲህ ባደረበት ህመም የውሻ ማማት ነው የሞተው። በጣም ተሰቃይቶ ታሞ ነበረ። ስለዚህ ህዝብን ያላከበረ መችስ ጌታውን ያላከበረ የሚባል አባባል አለ አይደል? ይህን ታላቅ ኢትዮጵያን የማያከብር መቼም የመጨረሻው አያምርም ነውና የዘመነ ጣፈንታ ከዚሁ የተለየ አይሆንም 100% እርግጠኛ ነኝ። ህመሞችም በወጣ ገበ ያሉ በፊትም ስንመለከት ነበር። አሁንም ሾልኮ የወጣው መረጃ የሚያመለክተው ይህን ነው። ስለዚህ የዝም ጣፈንታ ከነዚህ ከሁለቶች እንደነ ሰለሞን ተካልይና እንደነ ተስፋዬ የቡርቃ ዝምታ እንደጻፈው ሰውዬ ከሁለቶች የሚለይ እንደማይሆን ምንም ቅድመ ሁኔታ የማይሰጥ ጉዳይ ነው። በግልጽ ያየንበት ነው። ምክንያቱም ብዙዎች አርበኛ ምናምን ይሉታል። የአርበኛ ሰውነት እንደዛ አይደለም። አርበኞች እኮ በስፖርት የተገነባ ጠንካሮች ምናምን፣ ይሄ ግን እዛ ተቃራኒ ነው። ስለዚህ አመጋገብ ስርዓቱ እንኳን በስርዓቱ የማያስተካክል ህመም እንኳን የተጋለጠበት ሁኔታ አሁን እያየነው ነው ያለ። ይህም በትንታኔ በሁለተኛ ቪዲዮ የምንመለስበት ይሆናል። ሰፋ ያለ ትንታኔ ምን እንደሚመገቡ ምን አመጋገብ ስርዓት እንዳለ ለምንስ በሽታ እንደተጋለጠበት እነዚህም በሰፊው የመጣበት ጉዳይ እንዳለ ሆኖ ግን ሌላኛው በጣም ከሚገርም ሁኔታ ከቢቢሲ ጋር ቆይታ ያደረጉት በአፍሪካ ጉዳይ ፖለቲካ ተንታኝ የሆኑት ሎረንስ ፈሪማን ኢትዮጵያ የወደብ የማግኘት አለባት ሲል ባንክሮት በቢቢሲ በቀነበራቸው ቆይታ ተናግረዋል። ይህም ሆነ ያለበት ሰጥቶ በመቀበል መርህ በንግግር በድርድር መሆን እንዳለበት የአፍሪካ ጉዳይ ፖለቲካ ተንታኝ የሆኑት ነው ሎረንስ ፈሪማን የተናገሩት። እጅግ በጣም ደስ የሚል ነው። እኛ እንደዚህ ሀገር አቀፋዊ አጀንዳ ዘነው መቅረብ ያለብን እንጂ በዚህ በጥቃቅን በሆነ ፖለቲካ ውስጥ መጠመድ የለብንም እላለሁ ምክሬንም። ምክንያቱም እነዚህ ታላላቅ የሚባሉት የፖለቲካ ተንታኞች እንኳን ጉዳዩን ባንክሮት እያዩት እየተመለከተ ነው። ይህ ብቻ ሳይሆን የተናገሩት በተለይ በአሁኗ ኢትዮጵያ የጀመረችው የኤሌክትሪክ ኃይል ሀገርን ከሀገር የማተሳሰር በተለይ በኬንያና በጅቡቲ የጀመረችው አሁንም ከኤርትራ ጋር ያለው ግንኙነት እንዲሁ በሰመረና በሰጦ በመቀበል መርህ መሆን እንዳለበት ባንክሮት እየተናገሩ ነው የሚገኘው። ከዚሁ ጋር የዘምና የምናልፈው ጄኔራል ተፈራ ማሞ እንግዲህ መኮበለላቸው የተሰማ ነው። እንግዲህ ከየት ወዴት እንደኮበለለ ለጊዜው የታወቀ ነገር የለም። ነገር ግን በሸዋ ሲንቀሳቀስ እንደነበር በሸዋ ሲኖር እንደነበር አንዳንዶች እንደው ገዳም ገብቶ ሊሆን ይችላል በዚህ በስተርጅናው ከየት ወዴት ሊሄድ ይችላል የሚል መረጃዎችም እየወጣ ይገኛል። ለጊዜው ግን ከፋኖ ኮብልሎ ወዴት እንደሄደ የታወቀ ነገር የለም ማለት ነው። እጅግ የሚገርም ሁኔታ ነው። የመጨረሻው ነገሩ ትጥቅ የብሔርተኝነት ትጥቅ የትም አያደርስም። የሚያስፈልገን ንግግር፣ ድርድር ቁጥር 1ና ቁጥር 1 ሌላ ምክንያት የለውም። የነዘመነም ህዝብን ነው እያስጨረሱት ያሉ በዚህ ሰዓት። ማን የተጎዳ ያለ ህዝብ ነው። እንደውም ይባስ ብሎ እርግጠኛ ነኝ የዚህ ሰው የታመመበት መልቲ ዲዚዝ ነው የሚኖርበት በእርግጠኝነት እነሱን እመለስባቸዋለሁ። ጥልቅ በሆነ ትንተና እናያቸዋለን። ምክንያቱም ባክግራውንዱ ስለምናውቀው ነው። አንድ
ከመሪው እዚህ ያስማኮተው ሁሉ ያደገ የገጠር ዘራፊ ቡድን እኮ የነበረ ሰው ነው እንዴ። ስለዚህ ብዙም ጠለቅ ያለ መናገር አያስፈልገኝም። አስፈላጊ በሆኑት ጉዳዮች ላይ ተመልሰን የምናየው ጉዳይ ሆኗል እና በጣም አንክረን የምናየው ጉዳይ ነው የሚሆነው። ለዛ ነው አሁን ተፈራ ማሞ በፊት በተጠለፈ ስልክም አይተነዋል። መሬት ላይ የወረደ የፋኖ አደረጃጀት የለም በግልጽ የተናገረበት ሁኔታ አይተናል። እውነት ነው። ስለዚህ ይህን የተገነዘበ ይመስለኛል አሁን ጥሎ የኮበለለበት። ሌላኛው በሸኔ ላይ በተወሰደ እርምጃ ከፍተኛ የሆነ ኪሳራ አስተናግደዋል። በተለይ ሰሜን ሸዋ ዞን ደራ ወረዳ ቱቲ እና ወሪ ገብሩ ቀበሌ ተብሎ በሚታወቀው እንግዲህ መከላከያ በወሰደው እንግዲህ ከፍተኛ ኪሳራ ሲያስተናግድ በርካቶች እንግዲህ ገቢ ሆነዋል። እንዲሁም ሲጠቀምበት የነበረው የነፍስ ወከፍ መሳሪያ ትጥቆች ሁሉ መማረክ ሲቻል፣ ሌሎች ደግሞ በምርኮኛነት መልኩ ገቢ ተደርጓል ማለት ነው። እንግዲህ ሀገርን የከዳ የለውም በረካ እንደዚህ እያየን ነው። ኢትዮጵያ ለዘላለም ትኑር፣ ዘረኝነት ብሔርተኝነት ለዘላለም ይውደም እላለሁ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ከሆኑ ዘንድ ኦዲዮ በአክብሮት እየጠየቁ በሌላ ቪዲዮ በድጋሚ እስክንመለስ ድረስ ቻው፣ መልካም ቆይታ።